በቀል እስካሉ እንዲህ ነው፣ ደማችንን መልሳችሁልናል። ይህን ያለው አንድ ኢራናዊ ኔታንያሁ ተገድሏል ስለሚባለው ጉዳይ ለፕሬስ ቲቪ ከሰጠው ቃለ መጠይቅ የተወሰደ ነው። በመጨረሻም እጅግ አስፈሪ ዜና ከቴል አቪቭና ቴሄራን እየተሰማ ይገኛል። ሰማዩ በሚሳኤል እየታረሰ የሮኬት ነጎድጓድም ቀጠናውን እያሸበረ ክሩዝና ፋታስሪ አስፈሪ ሚሳኤሎች መዳረሻቸውን እስራኤልና አሜሪካ ላይ አድርጓል። የዛሬውስ የኢራን በቀል ይለያል። በቀል እስካሉ እንዲህ ነው የሚያስብል የተለየ ጥቃት ኢራን ፈጽም ያለው እያለች ነው። ጥቃቱ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ላይ ያነጣጠረ ነው። ኔታንያሁ ያሉበት አልታወቀም። የኢራን አብዮታዊ ዘብ የእስራኤል ጠቅላይ ሚኒስትር ዋና ጽሕፈት ቤትን በሚሳኤሎችና በድሮኖች መደብደቡን ይፋ አድርጎ ኔታንያሁንም ገድያቸዋለሁ የሚል አደገኛ መረጃን አሰራጭቷል። ይህ መግለጫ መሰራጨቱን ተከትሎ ቢቢ ኔታንያሁ የት ነው ያሉት የሚል ጥያቄ የእስራኤልን መንግስት አስጨንቋል። ከዚህ በተጨማሪም የቤንጃሚን ኔታንያሁ በታሪክ ለመጀመሪያ ጊዜ ከኢራን ጋር ያዙ ወሳኝ የደህንነት ጉዳዮች በሚመከሩበት የወታደራዊ ምክር ቤት ስብሰባ ላይ አልተገኙም። ጠቅላው በዚህ ደረጃ ካለ ስብሰባ ሲቀሩ ይህ የመጀመሪያው መሆኑ ክስተቱን እጅግ ያልተለመደና አስገራሚ አድርጎታል። በእርግጥም ኔታንያሁ ተገድለዋል የሚለው የበርካቶች ጥያቄ ሆኗል። ወዲህ ደግሞ እስራኤል የሚሳኤል እጥረት ውስጥ ገብታለች የሚል እጅግ በጣም አደገኛ መረጃ ወጥቷል። ይህ የእስራኤል የሚሳኤል እጥረት ትራምፕን አስጨንቋል የተባለም ሲሆን እስራኤልም መሳሪያ ልመና ላይ ተሰማርታለች። ነገሩ ከሚታሰበው በላይ እየተጋጋለ አያቶላ የተገደሉባት ኢራን ኔታንያሁን በመግደል እየተበቀለች ያለችበት ሁኔታ ሊፈጠር ይመስላል። አሁን ካለው የባሰ አስከፊ ሁኔታም እየተፈጠረ ነው። የዱባይ ህንፃዎች በዛሬው ዕለት ተጨማሪ የሚሳኤል ጥቃት አርፎባቸዋል። በቀጠናው ሀገራት ላይ የሚፈጸሙ ጥቃቶች ሲቀጥሉ ኢራንም የአሜሪካ የጦር ጄቶችን ዳግም መታለች። ኔታንያሁም እስካሁን እያሉበት አልታወቀም። በዚህ ዝግጅት እነዚህን ጉዳዮች በስፋት እንዳስሳለን። ቪዲዮውን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን ቆዩ። በኢራን ሚሳኤሎች እየተደበደበች የምትገኘው እስራኤል አሁን ላይ እጅግ አደገኛ ቅርቃር ውስጥ እንደገባች መረጃዎች እያመላከቱ ይገኛሉ። ይኸውም ደግሞ እስራኤል የሚሳኤል እጥረት አጋጥሟታል የሚለው ቦምብ የሆነ መረጃ ነው። እስራኤል ከኢራን ጋር እያደረገች ባለው መጠነ ሰፊ የአየር ላይ ጦርነት ምክንያት የባሊስቲክ ሚሳኤል መቃወሚያ እጥረት እያጋጠማት መሆኑን የአሜሪካ ባለስልጣናት ይፋ አድርጓል። እንደ ሴንፎር ዘገባ የዋሽንግተን አስተዳደር ይህ እጥረት ከወራት በፊት ጀምሮ እንደነበር ቢያውቅም የኢራን ጥቃቶች ግን የእስራኤልን ክምችት በከፍተኛ ሁኔታ አሟጠውታል። ምንም እንኳን የፔንታገን ቃል አቀባይ ሾን ፓርኔል አሜሪካ በቂ የመከላከያ አቅም እንዳላት ቢገልጹም ግጭቱ ረጅም ጊዜ የሚወስድ ከሆነ ግን የአሜሪካም የራሷ ክምችት ላይ ጫና ሊፈጥርና አሜሪካን አስቸጋሪ ቅርቃር ሁኔታ ውስጥ ሊከታት እንደሚችል ተሰግቷል። እስራኤል በአሁኑ ወቅት በተዋጊ አውሮፕላኖችና በሌሎች አማራጮች ራሷን ለመከላከል ጥረት እያደረገች ሲሆን አሜሪካም የምርት አቅሟን ለማሳደግ እርምጃዎችን እንደጀመረች ነው መረጃዎች እያመላከቱ የሚገኙት። ይህ በእንዲህ እንዳለ ኢራን በቀጠናው በሚገኙ ጎረቤት አገራት ላይ የምትሰነዝራቸውን አስፈሪ የድሮንና የሚሳኤል ጥቃቶችን ቀጥላለች። ከሳውዲ አረቢያ እንመልከት። በዛሬው ዕለት የሪያድ መከላከያ ሚኒስቴር ወደ አገሪቱ ግዛት የተተኮሱ 26 ድሮኖችን መጥቶ እንደጣል አስታውቋል። የድሮኖቹ ዋነኛ ኢላማ ዋና ከተማዋ ሪያድና የአገሪቱ ምስራቃዊ ግዛቶች ናቸው ብሏል። የአየር መከላከያ ስርዓቷ ከኢራን የተተኮሱ የሚሳኤልና የድሮን ጥቃቶችን ለማክሸፍ እየሰራ እንደሚገኝ የገለጸችው ደግሞ የጠቅላይ ሚኒስትር አብይ አህመድ ወዳጅ የተባበሩት አረብ ኤምሬትስ ነች። የዩኤኢ መንግስት ይህንን ያስታወቀው በአገሪቱ ምስራቃዊ የባህር ዳርቻ የሚገኘው ዋነኛ የነዳጅ ኤክስፖርት መተላለፍ የሚገነባበት የፉጃ ኢራህ ወደብ ባለፈው ቅዳሜ በደረሰበት የድሮን ጥቃት በእሳት ከተያዘ በኋላ ነው። በሌላ በኩል ዩኤኢ ላይ ጥቃቶች በደረሱበት በተመሳሳይ ጊዜ ባህሬን ውስጥም የአደጋ ጊዜ የደወል ድምጾች ተሰምተዋል። ነዋሪዎችም በአቅራቢያቸው ወደሚገኝ መጠለያ እንዲሄዱ ማሳሰቢያ ተሰጥቷቸዋል። በሌላ በኩል ኦማን ውስጥ ባለው የደህንነት ስጋት ምክንያት በአገሪቱ ውስጥ የሚገኙ የአሜሪካ የአደጋ ጊዜ ሰራተኞች ያልሆኑ ነገር ግን የመንግስት ቅጥረኞችና ቤተሰቦቻቸው አገሪቱን ለቀው እንዲወጡ አዛለች። ኩዌት በበኩሏ የአገሪቱ ብሔራዊ ዘብ ባለፉት 24 ሰዓታት ውስጥ 5 የሚሆኑ የኢራን ድሮኖችን መጥቶ እንደጣለ ይፋ ሲያደርግ፣ ኳታር ደግሞ ቅዳሜ ዕለት ሙሉ ሲተኮሱባት የዋሉትንና የቀለበሰቻቸውን የሚሳኤልና ድሮን ጥቃቶች ዝርዝሩን ይገልጻለች። ሌሊቱን የተፈጸሙት እነዚህ ጥቃቶች ሲሆኑ በእርግጥም ኢራን የቀጠናውን ሀገራት አለቃቸውን በሚል አቋሟ እንደጸናች አመላካች ተደርጎም
ተወስዷል። ሌላው እዚህ ጋር ኢራን የፈጸመችው ሌላው ጥቃት የቤንጃሚን ኔታንያሁ ዋና ጽሕፈት ቤት ላይ ፈጽመዋለች የተባለው ጥቃት ነው። በዚህ ጥቃት ኔታንያሁ ጭምር ተገድለዋል፣ ቤተሰቦቻቸውም እንደ ኔታንያሁ ሁሉ ተገድለዋል የሚሉ መረጃዎች በስፋት እየተሰራጨ ነው። ኔታንያሁ ተገደሉ የሚለው የኢራን አብዮታዊ ዘብ መግለጫ ከሚሳኤል ልውውጡ በላይ ሲያነጋግር ይውላል። አብዮታዊ ዘቡ ኔታንያሁን ለመግደል መቋመጡን በሚያሳብቅ አንደበት ኔታንያሁን ገድለናል፣ ደማችንን አስመልሰናል ብሏል። ነገር ግን የኢራን አብዮታዊ ዘብ የእስራኤል ጠቅላይ ሚኒስትሩ ቢሮ በጥቃት ተመቷል በማለት ያሰራጨውን መረጃ ሐሰተኛ ነው ሲል የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጽሕፈት ቤት አስተባብሏል። የኢራን ወታደራዊ ክንፍ በሰጠው መግለጫ ግን በኔታንያሁ ቢሮ ላይ ድንገተኛ ጥቃት መፈጸሙንና የባለስልጣኑ ሁኔታ እንደማይታወቅ ገልጿል። ሆኖም እስራኤል መንግስት ህንጻው ምንም አይነት ጉዳት እንዳልደረሰበትና ሙሉ በሙሉ ደህንነቱ የተጠበቀ መሆኑን ገልጿል። ኔታንያሁ ባለፉት ቀናት በጸጥታ ካቢኔ ስብሰባዎች ላይ እንዳልተሳተፉ የሚገልጹ መረጃዎችም እየተሰራጨ ነው የሚገኘው። በወታደራዊ ዋና መስሪያ ቤት በተካሄደው በዚህ በሰሞነኛ አንድ ስብሰባ ላይ የመከላከያ ሚኒስትሩ እስራኤል ካትስ ከጦር ኃይሉ ጠቅላይ ኤታማዦር እና ከደህንነት ተቋማት ከፍተኛ ኃላፊዎች ጋር በመሆን የሁኔታዎችን ግምገማ መርቷል። የተረጋገጠ መረጃ ባይኖርም የኢራን ሚዲያዎች ግን ጠቅላይ ሚኒስትሩ በዚህ ስብሰባ ላይ ያልተገኙት በኢራን ጥቃት በመገደላቸው ነው የሚል ጉዳይን እያነሱ ነው የሚገኘው። የአያቶላን ደም ኔታንያሁን በመግደል ለመበቀል የቆረጠች የምትመስለው ኢራን በሳይበር ሚዲያዎቿ በኩል ኔታንያሁን ገድያለው፣ ግዳይ ጥያለው ስትል እየፎከረች ነው። ሞቱ የተባሉት ኔታንያሁ በምስልና በቪዲዮ የታዩ ሲሆን ቪዲዮ ኤአይ ወይም በአርቲፊሻል ኢንተለጀንስ የተሰራ ነው የሚሉ ድምጾች ግን በዛው ልክ በርክቷል። መንግስታቸው ግን በህይወት መኖራቸውን እያረጋገጠ ነው። ሆኖም የእስራኤልን መንግስት መግለጫ በአይነ ቁራኛ የሚያዩት በርክቷል። ከሳምንታት በፊት የአያቶላህን ህልፈት በማህበራዊ ሚዲያ መሰራጨቱን ተከትሎ ኢራን በፍጹም አያቶላ አልሞቱም ስትል ማስተባበሏን በማስታወስም ኔታንያሁ በህይወት ካሉ በቀጥታ ስርጭት ቪዲዮ መልእክት ያስተላልፉልን የሚሉ ቶማሳውያንም እጅጉን በርክተዋል። ነገር ግን የእስራኤል መንግስት አሁንም ኔታንያሁ በህይወት አሉ ከማለት በስተቀር ኔታንያሁን በቀጥታ ስርጭት ቪዲዮ ማሳየት አልፈለገም። በእርግጥም አሜሪካና እስራኤል ኢራንን አልቻለችም። የድሉ ጽዋ ወደ ኢራን እያዘነበለ በአንጻሩ እስራኤልና አሜሪካ በጸረ ሚሳኤልና በሚሳኤል እጥረት ክፉኛ እየተመቱ ነው። ኒኮላስ ማዱሮ በአንድ ሄሊኮፕተር የአሜሪካን ኮማንዶ ወታደሮች ከቤተ መንግስት አፍነው ወሰዷቸው። በቬንዙዌላ በአሜሪካ የተመረጠ አስተዳደርም ተሾመ። የሀገሪቱ ሰራዊትም ለዚህ የአሜሪካ ምርጫ እጅ ነሳ። የፖለቲካ ፓርቲዎች ለትራምፕ አጎብድዶ ለመመረጥ ለባንዳነት ተሽቀዳደሙ። ህዝቡም የተወሰነ አጉረምርሞ የዋሽንግተንን ውሳኔ ተቀበለ። ያለ አንዳች ግርግርና ተቃውሞ የአሜሪካን የቅኝ አገዛዝ ውል ቬንዙዌላ ላይ እንዲፈጸምም ሆነ። የዓለም ሀገራት ይህንን ባዩ ጊዜ ለአሜሪካን የበላይነት እጅ ነሱ፣ ለሀያልነቷም ተሳሉ። የነገ እጣ ፈንታቸውን ለትራምፕ ሰጥተው በዝምታ የሆነውን ሁሉ ተቀበሉ። ኢራን ግን እንደ ቬንዙዌላ አይደለችም። በመሪዋ ሞትና መስዋዕትነት የምትንበረከክ ኢራን በ30 ደቂቃ ኦፕሬሽን የሚፍረከረክ የህዝብ አንድነት፣ ከአሜሪካ ጎን በተሰለፉ የዓለም ሀገራት ጥቃትና ውርጅብኝ የሚሸበር ሉዓላዊነት፣ በጥምር የሰራዊት ዘመቻ ሆነ ዙሪያዋን በከበቧት ግዙፍ የጦር መሳሪያዎች ጋጋታ የሚሰጥ ብሔራዊ ጥቅም እንደሌለ በአግባቡ አስመለከተች። ኢራን ዋሻ ውስጥ የሚደበቅ መሪ የላትም። ለህይወታቸው ሰክተው ራሽያ ወይም ቻይና ተቀምጠው የሚውተረተሩ ባለስልጣናት የሏትም። በአሜሪካን፣ በእስራኤል፣ በአውሮፓ ህብረት፣ በመካከለኛው ምስራቅ እንዲሁም በአረብ አገራት ትብብር የሚብረከረክ የፍርሃት ቆፈን ፈጽሞ ሊይዛት አልችላለ። ድንበሯን ጥሰው ገብተው ጥቃት ለሚፈጽሙባት ሀገራት አጸፋውን በአግባቡትም እየመለሰች ነው። ከወራሪ ካለቻቸው ኃይላት ጋር ለሚተባበሩ ሀገራትም መልእክትም እየላከች ነው። የጦር ነፃ ቀጠና ለሚሰጡ ተመሳሳይ ቅጣትን ለመመለስ አትቸገርም። ኢራንን ለማጥፋት ለማይተኙት 24 ሰዓት በንቃት የእነሱን መጥፊያ ጉድጓድ ለመቆፈር ወደኋላ አትልም። በእርግጥም ኢራን በሚዲያ ፎክራ አትደበቅም። የደረሰችበት ዘመናዊ የጦር መሳሪያ ቴክኖሎጂ ልህቀት በፊልም ዓለም ህልም እየተተወነ አይደለም። ከዓለም በማዕቀብ እንድትገለል ተደርጋ ለወረራና ለግዞት ሲያመቻቿት እጣፈንቷን ቁጭ ብላ የምትጠብቅ ትውልድ አልባ ሀገር አልሆነችም። ኢራን በእርግጥም ቬንዙዌላን አልሆነችላቸውም። እንደ ጎረቤቷ ኢራቅ በስሜት ማዕበል ተነድታ በጠላቶቿ መንጋጋ የምትገባበት የአጉል ጀብደኝነት አመራርም የላትም። በአሜሪካን በትር እንደሚከስሙ ተራ በተራ ከስልጣኔና ከታሪካቸው እንደሚፋቁ ሀገራት ዙሯን ጠባቂም አይደለችም።
በርካቶች እንደሚስማሙበት ኢራን ለዓለም ሀገራት ትምህርት ሰጥታለች። በራስ አቅም መቆም ምን ማለት እንደሆነ በአግባቡ አስተምራለች ይላሉ። ከሀገራችን በፊት እኛ መስዋዕትነት እንከፍላለን በሚሉና ህዝብ ውስጥ ሆነው ፊት ለፊት በሚታገሉ መሪዎች የሀገር ፍቅር እስኬት እንደሚደርስ አሳየች። ኢራን አስደናቂ ሀገር ሆነች። ይህ በጦርነት የማሸነፍ ወይም የመሸነፍ ጉዳይ አይደለም። ይህ የኢራናውያን የክብር፣ የታሪክ፣ የስልጣኔ፣ የእምነት፣ የባህል፣ የሀያልነት፣ የሉዓላዊነት፣ የነጻነት፣ የመስዋዕትነት፣ የህልውና እንደ ሀገር የመቀጠል የትግል ዋጋ ነው። የነ እስራኤልና የነ አሜሪካንን ዘመናዊ ባርነትን ተጸይፈው ለመጪው ትውልድ ነጻነትንና ሙሉ ኢራንን ከነክብሯ የማስከበር ትግል ነው የኢራን አብዮታዊ ዘብ ትግል።